991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም የተወደዳችሁ አድማጮች እንዴት ሰንብታችኋል? ትኩረቱን በወንጀል የፖሊስ ምርመራ ታሪክ ላይ ያደረገው 991 ጀምሯል። ቧሃራ ወንዝ ተገሎ ስለተገኘው ወጣት የወንጀል ታሪክ። ቧሃራ ወንዝ ተገሎ የተገኘው ማን ነው ስንል እንጠይቃለን። የፖሊስን ልዩ የምርመራ ጥበብንም ተሰማላችሁ። ቆየት ያሉ አስገራሚ ወንጀል ታሪኮችና ቅጣታቸውንም ነግራችኋለን። ገዛጌታው ነኝ። ለማደኛዋ ሙሉነሽ በሌብነት 2 ዓመት እስራት ተፈረደባት። ሙሉነሽ ሰራልኝ በፈጸመችው የሌብነት ወንጀል አዲስ አበባ አውራጃ ፍርድ ቤት አንደኛ ወንጀል ችሎት ክስ ቀርቦባት የ2 ዓመት እስራት ሲወሰንባት እንዲሁም ሌባዋ በየጊዜው እየሰረቀች የምታመጣቸውን ዕቃዎች ተቀባይ የሆኑት እነዘሪቱ ጊዮርጊስና ኤልሳቤጥ ኃይሉ ከዚሁ ፍርድ ቤት ቀርበው እያንዳንዳቸው በ15 ቀን እስራት እንዲቀጡ ተፈርዶባቸዋል። ሙሉነሽ ሰራልኝ ጥፋቷ ይህ ብቻ ሳይሆን ካሁን ቀደም እየተከሰሰች ፍርድ ቤት የቀረበችበት 4 ጊዜ የተመዘገበ ሪከርድ ያላት ልማደኛ ሌባ መሆኗን የአውራጃው ፍርድ ቤት አቃቤ ሕግ ሹም አቶ ተካ ገብረ ሕይወት አስረድተዋል። ቤት ቆፋሪው በላጠጣ የተባለው ግለሰብ 1 ዓመት እስራት ተፈረደበት። 8 ጊዜ በጥፋተኝነት የተመዘገበ ሪከርድ ያለው በላጠጣ መልኬ ሰኔ 28 ቀን 1958 ዓ.ም በፈጸመው ወንጀል አዲስ አበባ አውራጃ ፍርድ ቤት ክስ ቀርቦበት 1 ዓመት እስራት እንዲቀጣ ተፈርዶበታል። የወንጀሉም ዝርዝር ከላይ በተጠቀሰው ዕለት ከሌሊቱ 8 ሰዓት በሆነ ጊዜ ተከሳሹ አቶ አወል ሊብሬ የሚነግድበትን ሱቅ ቆፍሮ ገባ። ከዚያም ከግብረ አበሮቹ ጋር ሆኖ ግምቱ 337 ብር የሚያወጣ ልዩ ልዩ ሸቀጣ ሸቀጦችን ሰርቀው ወሰዱ። ከተሰረቀው ዕቃ ውስጥ ጆንያና ልዩ ልዩ ቁልፎች በአሁኑ ተከሳሽ በብላጠጣ መልኬ እጅ ሲገኝ ቀሪውን ግብረ አበሮቹ እንደያዙት ተሰውረዋል። ብላጠጣ ፍርድ ቤት ቀርቦ በነበረበት ወቅት ጥፋቱን ሳይክድ በክሱ የተመለከተውን ወንጀል መስራቱን አምኖ እርቦይ ነው የሰረቅኩት ሲል ቃሉን ሰጥቷል። ፍርድ ቤቱም ከላይ የተነገረውን የፍርድ ውሳኔ የሰጠው በዚህ መሰረት የነገሩን ሁኔታ መርምሮ ካጣራ በኋላ ነበር። አህያው ጅብ ገደለ። በባሌ ጠቅላይ ግዛት በጎባ ወረዳ ቡራ መጅድ በተባለ ቀበሌ ሚያዝያ 6 ቀን 1956 ዓ.ም ለ7 አጥቢያ ከሌሊቱ 4 ሰዓት ሲሆን የአንድ ግለሰብ አለሌ አህያ ጅቡ የግቢውን አጥር ሰብሮ ገብቶ አህያውን ሊበላ ሲሞክር አህያው ማጀራቱን ነክሶ ገድሎታል። በዚህም ሰዓት የጅቡ ጩኸትና እሪታ እንደተሰማ የአካባቢው ሕዝብ በሙሉ ተሰብስቦ የጅቡንና የአህያውን ትግል ባየ ጊዜ የቱን ያህል እንደተገረመ በጫጫታው ተሰምቷል። ነገር ግን አሸናፊው አለሌ አህያ ከጅቡ ላይ እንደተኛ አለቅም ብሎ እስከ እኩለ ሌሊት ያስጮህ ነበር። ሲነጋ በግድ ሟች ጅቡንና ገዳይ አህያውን ባለንብረቱ ከለያዩ በኋላ አህያው ከጧቱ 3 ሰዓት ድረስ ሲጮህ ቆይቶ ከዚያም ወዲህ አፍንጫውን በሳሙናና በውሃ በማጠብ አሸናፊው አህያ ዝም ብሏል ሲል ከባሌ ጠቅላይ ግዛት የደረሰን ሪፖርት ያመለክታል። መረጃዎች ከፖሊስና እርምጃው ጋዜጣ የተገኙ ናቸው። ቧሃራ ወንዝ ወድቆ የተገኘው ማን ነው? ቀኑ የካቲት 1 ዓመተ ምህረቱ 2015 ዓመተ ምህረት ጠዋት ነው። የሥራ ቀን። ከትራንስፖርት ግፊያው ከሰው ግርግር ለማምለጥ ማልዶ የተነሳው እንደየሥራ ቦታው ርቀትና ቅርበት በታክሲ የመረጠ በታክሲ ቅርብ ነው ብሎ ያሰበ በእግሩ ያዘግማል። በአካባቢው አንድ ወንዝ አለ። ስሙ ቧሃራ ይባላል። ከዚህ አካባቢ ሲደርስ ሁሉም ሰው ይቆማል። ደግሞ ወደ ውስጥ ለማየት ይሞክራል። ቀስ በቀስ ብዙ ሰው ተሰባስቧል። ከተሰበሰቡ ሰዎች ባጭር ርቀት የሆነ ሰው ወድቆ ይታያል። በሕይወት መኖሩና ለመኖሩን ቀርቦ ያረጋገጠ ሰው ያለ አይመስልም። ግን ዝም ብሎ አልፎ መሄዱን ሰው አልመረጠም። ፖሊስ ስለወደቀው ሰው መረጃ ደረሰው። ጊዜ አልፈጀም። በፍጥነት ደረሰ። መርማሪ ፖሊስ ያስፈልጋል። ተደወለላቸው። መጥተው የወደቀውን ሰው ተጠግተው ተመለከቱት። በሕይወት ያለ አይመስልም። የተሰበሰቡት ሰዎች ያውቁት ከሆነ ተጠግተው እንዲመለከቱት
ከፖሊሶች ሐሳብ ቀረበ። ብዙዎቹ በድንጋጤ ከዋሉ። በበርካቶች ዘንድ የሚታወቅ ሰው የአካባቢው ኗሪ ነው። ስሙን እየጠሩ ትናንትና ስለማየታቸው ያወራሉ። በቅርብ አውቀዋለሁ ያለ ስለ ደግነቱ፣ ስለ ታታሪነቱ ይጠቅሳል። በጎነቱን፣ ለሰው ሐሳቢነቱን አንደኛው ያነሳል። አንዱ ካንዱ እየተቀባበለ ስለ መልካም ጎኑ ጎልቶ ይጠቀሳል። ስለ መልካም ጉርብትናው ይነሳል። ሌላውም ማንም ምንም ቢለው ክፉ የማይመልስ ትዕግስተኛ ሰው ስለመሆኑ ምስክርነቱን ይሰጣል። ሁሉም ግን በአንድ ነገር ይስማማሉ፣ ስለ ሟቹ ጥንካሬና ብርቱ ገበሬ ስለመሆኑ። ታዲያ ይህን ትጉህ ገበሬ ሌት ተቀን ቢሰራ የማይደክመውን አርሶ አደር ደግሞም የመልካም ስነ ምግባር ባለቤት ነጭ ከጥቁር የሚያመርተውን የነጃሪም ባላባት የነ ኮሎንጌታ ማን ገደለው? ማን በኋራ ወንዝ ጣለው? የድፍን መንደርተኛው ጥያቄ የፖሊስን ጥረትና ልፋት የሚጠይቅ ክስተት። በቀደመው አጠራር አዲስ አበባ ዙሪያ ምዕራብ ሸዋ ዞን ወልመራ ወረዳ ልዩ ስሙ ቡሃራ ተብሎ በሚጠራው ሰፈር ኗሪ የሆነው ደሪባ ደባሉ የአካባቢው ኗሪ የሆነችዋን ሴት ልቡ ከጅሏታል፣ ነፍሱ ፈቅዷታል። ይሁን እንጂ በባህሉና በወጉ መሰረት ምንም እርሱ ቢወዳትና ቢፈልጋት በመጀመሪያ የእርሷ ፍቃድ፣ የቤተሰቧ ሐሳብ በሽማግሌ መታወቅ አለበት። አቶ ደሪባ በአካባቢው የተፈሩና የታፈሩትን ሽማግሌዎች መረጠ። ያሳምናሉ፣ ሐሳቤን ይገልጻሉ ብሎ ያሰባቸውን አዛውንቶች አሰበ። ወደሚፈልጋት ሴት ቤተሰቦችም ላከ። ሽማግሌዎችም ደሪባን የሚያሳፍር መልስ አላመጡም። ሽማግሌዎች በነገሩት መልስ የተደሰተው ወጣት የወደዳትንና የመረጣትን ሴት በእጁ ለማስገባት የሚጠበቅበትን ሁሉ አደረገ። ባህሉ በሚፈቅደው ወጉ በሚያዝዘው ማህበረሰቡ ባስለመደው መሰረት ከውኖ የሺህ ክፍሌን ለግሉ አደረጋት። ተጋቡ። አሁን አቶ ደሪባና ወይዘሮ የሺህ ክፍሌ በፍቅር ተፈላልገው ስለ ነገው አስበው በአንድ ጎጆ ጥላ ስር መኖር ከጀመሩ ቆይተዋል። እርሱ በጠዋት ተነስቶ በሬ ጠምዶ እርሻውን እያረሰ ስለሚዘራው ዘር እያሰበ ስለ አፈር ማዳበሪያው ዋጋ መጨመር እያውጠነጠነ ደግሞም ነገ ስለሚያገኘው ምርት እየገመተ ያረሰውን ማሳ ገልመጥ እያደረገ ያያል። ሌላም በሬዎቹን እያሞጋገሰ በፉጨት እያበረታታ የምሳ ሰዓት ሲደርስ ባለቤቱ የሺ ለብርቱ ገበሬ ምሳና ውሃ ይዛለት ከተፍ ትላለች። በሬዎችን ፈቶ ምሳውን እየበላ ስለ ፍቅራቸው ያስባል። ያሰባትን ሴት በማግኘቱ በራሱ እየኮራ በውስጡ እየተደሰተ ደግሞም ዞር ብሎ ውበቷን እንደ አዲስ ያያትና ፈገግ ይላል። በዚህ ሁኔታ የቀጠለው ትዳር 1 ዓመት አስቆጥሯል። ደግሞም የፍቅር ማድመቂያ የጎጆአቸው ማሞቂያ ትዳራቸው በልጅ ተባርኳል። አሁን ላይ የ6 ወር ልጅ ወላጆች ለመሆን በቅተዋል። አቶ ደሪባም ቀን የውጭ ሥራውን ሲከውን ይውልና በጊዜ ወደ ባለቤቱና ልጁ መሄድን ይመርጣል። ነገን እያሰበ በሥራው በርትቶ ይሠራል፣ ይታትራል። የእናቶ ደሪባና የወይዘሮ የሺህ ክፍሌ ፍቅር የመተሳሰብና የመዋደድ ግለቱን አስጠብቆ ለመዝለቅ የተሳነው ይመስላል። መሃል ላይ መልፈስፈስና መዝለፍለፍ ጀምሯል። ጎረቤት፣ ወዳጅ ዘመድ ሁሉ ተገኝተው የታመመውን ትዳር ለማከምና ለመታደግ ደጋግመው ሞክረዋል። የጸቡ መነሾ ደግሞ ወይዘሮ የሺህ ከሌላ ወንድ በድብቅ የፍቅር ግንኙነት ጀምራለች ነው። ይህ ነገር ቤተሰቡን ሰላም ነሳው። አቶ ደሪባም ተይ ጎጆሽ ይሻላል ትዳርሽ ቢል ሰሚ ጆሮ ተነፍጎታል። ወይዘሮ የሺም የትዳሩን ቀጣይነት ተስፋ የቆረጠች ትመስላለች። ያ ፍቅርና ሰላም የነገሰበት ጎጆ አሁን ላይ በጭቅጭቅና በነገር ተተክቷል። ሁሌ የነገራት ይካራ፣ ዘወትር አንተ በድለኸኛል፣ አንቺ እንዲያደርገሽኛል ሆነ። ነገሩን ተነጋግረው ተመካክረውና ተወያይተው መቋጨት ከማይችሉበት ደረጃ የደረሰ ይመስላል። የሺህ ክፍሌም የድብቅ የፍቅር ግንኙነቱን ልታቋርጥ አልቻለችም። እንዳውም የሺህ ለዚህ የድብቅ ፍቅር ነፃነትን መሻት ጀምራለች። ከልካይ የሌለው ድንበር አልባ የፍቅር ግንኙነትን ፈልጋለች። ለዚህ እንቅፋት ይሆናል ብላ ያሰበችውን መፍትሄ ለማበጀት ትጥራለች።
ይህን ሐሳብ አውጥታ ወርዳ ዘላቂ መፍትሄ ያመጣል ያለችውን ሐሳብ ለተግባራዊነቱ እቅድ አውጥታ ቀን ቀጥራ እየጠበቀች ነው። የካቲት 1 2015 ዓ.ም ደሪባ የዘውትር ስራውን ሲከውን ውሎ አመሻሽ ወደ ቤቱ ከትሟል። ከወትሮ በተለየ ባለቤቱ የሺ በፈገግታ ተቀብለዋለች። ስለ ውሎው ጠየቀችው፣ ስለ አዋዋሏ ነገረችው። ዛሬ በቤታቸው የሰላም አየር ሲነፍስ አምሽቷል። ደሪባ የተሻሻለ በመሰለው የፍቅር ግንኙነት እየተደሰተ ወደ መኝታ ቤቱ አመራ። ወይዘሮ የሺ የደሪባን በእንቅልፍ መወሰድ ተጠግታ አረጋገጠች። ስልኳን አንስታ ወደ አንድ ሰው ደወለች። አበበ ሁራ ለተባለ የድብቅ ፍቅረኛዋ ጋር ነበር። በደስታና በድል አድራጊነት ስሜት ተውጣ አይዞህ፣ አሁን ፍቅራችን ያለማንም ከልካይነት እንደ ልባችን የምንፈጽምበት ጊዜው ደርሷል። አሁን በፍጥነት ወደ ቤት ና አለችው። አበበ የተባለውን አደረገ። በፍጥነት ቤት ደረሰ። ስለ ጉዳዩ በሹክሹክታ አወሩ። ስለ ነገው ነፃ የፍቅር ግንኙነት እያሰቡ በደስታ ተቃቀፉ። ያ ድብብቆሽ የፍቅር ግንኙነት መጠናቀቁን ባሰቡ ጊዜ ደስም አላቸው። ደሪባ ወደ ተኛበት አልጋ መሩ። የሰላም እንቅልፍ ላይ ነው። ተያዩ፣ ትራስ አነሱ። ደህና ሁን አንተ የፍቅር መቀስ ብለው ፊቱ ላይ ትራስ ሸፈኑት። ለሁለትም ተጭነው ያዙት። ደሪባ በደመ ነፍስ ተፈራገጠ። መተንፈስ አልቻለም። ሕይወቱን ለማዳን በእጁም በእግሩም እርዳታ ፈለገ። ተፍጨረጨረ። ነገር ግን ካጠገቡ ነፍሰ ገዳዮች እንጂ የእርሱን ነፍስ የሚታደግ አልነበረም። አልቻለም። እስከ ወዲያኛው አሸለበ። አሁን ሕይወቱ አልፏል። በቃ ደሪባ ካሁን በኋላ የለም። አሁን አስከሬኑን አርቆ መጣል እንዳለባቸው አምነዋል። ለዚህም ደግሞ ሌላ አጋዥ ተጨማሪ ረዳት ያስፈልጋቸዋል። የሺ ወንድሟንና የወንድሟን ልጅ ምርጫው አድርጋለች። ወደ እነሱም ስልክ መታች። ተሎ እንዲመጡላት ነገረቻቸው። ደርሰው ባዩት ነገር ግን ደነገጡ። ሁኔታውን ለማስረዳት ሞከረች። እነርሱ ግን ጥሩ እንዳልሰሩ ተናገሩ። አንድ ያድርገዋለሁ፣ ተፈጽሟል። እኔ እህታችሁ እንድታሰርና ቀሪ ጊዜ እስር ቤት እንዲሆን ትፈልጋላችሁ? አሁን አግዙኝ፣ ራቅ አድርገን ወስደን እንጣለው፣ ማንም አያየንም። የሺ ሌላ አማራጭ እንደሌላቸው ለማሳዘንም ለማስፈራራትም እየዳዳት ተናገረች። ማንም ሳያቸው አስከሬኑን ለአራት ወንዝ ዳር ወስደው ጣሉት። ቧሃራ ወንዝ ላይ ጠዋት ወደ ሥራ የሚሄድ ሰው አስከሬኑን አይቶ ለፖሊስ ጠቆመ። ፖሊስ የደሪባን አስክሬን አዲስ አበባ አቤት ሆስፒታል ለምርመራ ላከ። ስለ ጉዳዩ ማሰብ ጀመረ። የምርመራ ቡድን ተደራጀ። መረጃ ይናቅም አይደነቅም በሚል ስለ አሟሟቱ የሚደርሱትን ጥቆማዎች ይቀበላል፣ ይመረምራል፣ ከጉዳዩ ጋር ያዛምዳል። ከሚመጡለት ጥቆማዎች ሁሉ አመዛኙ ባለቤቱን የሺ ክፍሌን ትኩረት ያደረገ ነበር። ፖሊስ የሺን ጠየቃት። ስለ ጉዳዩ እንደማታውቅ አስረዳች። እንዳውም እንዲህ በባለቤቷ መጠርጠሯ ከመሞቱና እርሱን ከማጣቱ ባልተናነሰ ውስጧን እንደሰበራት በእንባ እየታጠበች ተናገረች። ፖሊስ ሌሎች ከጉዳዩ ጋር ይገናኛሉ ያላቸውን ሰዎችን ሁሉ እያናገረ ባለበት ወቅት የአስከሬን የምርመራ ውጤት ከእጁ ላይ ገባ። የምርመራ ውጤቱ ታፍኖ ስለመሞቱ ይጠቁማል። ያኔ የፖሊስ የምርመራ አቅጣጫ ከሰፈር አለመራቅን መረጠ። ዳግመኛ የሺን ጠየቀ። አሁን ፖሊስ ማስረጃዎችን እንዳገኘ ከመካድ ይልቅ ጉዳዩን ስለማድረጓ ብትናገር ለሕጋዊ ሂደቱም ለቅጣቱም ለእርሷም እንደሚሻላት አስረዳ። የሺ ከዚህ በላይ መደበቅ እንደማያዋጣት ተረድታለች። በጊዜው ባበበ ፍቅር ታውሬ ነበር። ድብቅ ፍቅራችን ሰው እንዳያቅብን ፈለግን። በድብቅና በሚስጥር ያዝነው። ነገር ግን አልቻልንም። ከብዙ ሰው ጆሮ ደረሰ። ሟች ደሪባም ከአበበ ጋር ስላለኝ ድብቅ ፍቅር እንዳቋርጥ ጠይቆኛል። እኔ ግን አልቻልሁም። እንዲያውም እንደዚህ ሲለኝ ነፃነቴን ተጋፋይ ብዬ
ከእርሱ ጋር የምንለያይበትን ዘዴ መረጥኩ። ፍችን ፈልጌ ነበር፣ ነገር ግን እርሱም ቢያለኝ። ከዚያ አንደኛውን ገላግሎ በነጻነት ድብቅ ፍቅራችን የምንቀጭበትን ሐሳብ ሳስብ ይህንን ማድረጉ የተሻለ መስሎ ተሰማኝ ስትል ለፖሊስ ቃሏን ሰጠች። ፖሊስ ሌሎች ተጠርጣሪዎችን በመያዝ መዝገብ አደራጅቶ ቃላቸውን ተቀብሎ ለአቃቤ ሕግ ላከ። አቃቤ ሕግ በተከሳሾች ላይ ክስ መስርቶ ፍርድ ቤት አቀረባቸው። ፖሊስን መዝገብ አገላብጦ የሰው ምስክሮችን ሰምቶ የሕክምና ማስረጃዎችን አይቶ ፍርድ ቤቱ የጥፋተኝነት ብያኔ ያሳረፈ። በዚህም መሰረት ተከሳሾችን ያርማል፣ ሌሎችን ያስጠነቅቃል በማለት የሺህ ክፍሌና የድብቅ የፍቅር ወዳጇ አበበ ሁራ እያንዳንዳቸው በ20 ዓመት ጽኑ እስራት ይቀጡ። ሌሎች በተባባሪነት የተከሰሱት እያንዳንዳቸው በ5 ወር እስራት ይቀጡ ሲል ወስኖ መዝገቡን ዘጋ። አድማጮች ለዛሬ 91 በዚሁ ይረፍ። ሳምንት በሌላ የወንጀል ታሪክ እንጠብቃችኋለን። የሳምንት ሰው ይበለን። 91 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 91